15 ሰዎች በህገወጥ መንገድ ወደ ስፔን ለመግባት ሲሞክሩ መሞታቸውን ሰምተናል። የአሜሪካው ሴኔት የትራምፕን በኢራን ላይ ወታደራዊ እርምጃ የመውሰድ ስልጣን አጸደቀ። የፍልስጤሙ ታጣቂ ቡድን ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አስታወቀ። በግብጽ ወደብ የአሜሪካን መርከቦች ጥቃት ደረሰባቸው። ለሰብአዊ ድጋፍ ወደ ክልሉ የሚገባውን ህወሓት ለፖለቲካ ትርፍ እያዋለች መሆኑ ተገለጸ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በሞሮኮና በስፔን ድንበር በሚገኘው የሴኡታ ግዛት በሺዎች የሚቆጠሩ ስደተኞች ባህሩን አቋርጠው ለመግባት ባደረጉት ሙከራ ቢያንስ 15 ስደተኞች በመስመጥ ህይወታቸውን አጥተዋል። ባለፉት 10 ቀናት ውስጥ ብቻ ከ1500 እስከ 2000 የሚደርሱ ስደተኞች ድንበሩን አቋርጠው መግባታቸውን የሴኡታ አስተዳደር አስታውቋል። በሺዎች የሚቆጠሩ ስደተኞች በሰሜን አፍሪካ የባህር ዳርቻ ላይ ወደምትገኘው የስፔን ግዛት ሴኡታ በዋናና በጀልባ ለመግባት ሲሞክሩ በተፈጠረ ግፊያና ግርግር ቢያንስ 15 ሰዎች ሰጥመው ህይወታቸውን አልፈዋል። ሁኔታው ከድንበር ተቆጣጣሪዎች አቅም በላይ መሆኑ ተገልጿል። የክልሉ ፕሬዝዳንት ሁዋን ቪቫስ የደረሰውን ከፍተኛ የስደተኞች ፍሰት ለመግታትና ደህንነትን ለማስከበር የስፔን መከላከያ ሰራዊት ወታደሮች በአስቸኳይ እንዲሰማሩና የድንበር ጥበቃውን እንዲረከቡ ጥሪ አቅርበዋል። የስፔን ከፍተኛ ፍርድ ቤት ወደ ግዛቱ የሚገቡ ስደተኞች በግዳጅ ወደ ሞሮኮ እንዳይመለሱ የሚከለክል ውሳኔ አስተላልፈዋል። የስፔን ሀገር ውስጥ ሚኒስቴር ግን ውሳኔው ህገወጥ አሸጋጋሪዎችን የሚያበረታታ ነው ሲል ኮንኖታል። የስፔን ሀገር ውስጥ ሚኒስቴር ብሔራዊ የአስቸኳይ ጊዜ አዋጅ ማወጅ ሳያስፈልግ የድንበር ጥበቃውን ለማጠናከር 60 ተጨማሪ ወታደሮችንና የደህንነት ኃይሎችን ወደ ስፍራው እንደሚልክና ከሞሮኮ መንግስት ጋር በትብብር እንደሚሰራ አስታውቋል። በሰሜን አፍሪካ አህጉር የሚገኙትን የስፔን ከተሞች ሴኡታና መሊያ አውሮፓ ህብረት ከአፍሪካ አህጉር ጋር የሚገናኝባቸው ብቸኛ የብስ ድንበሮች በመሆናቸው ከፍተኛ የስደተኞች ፍሰት አስተናጋጅ ናቸው። የአሜሪካ የህግ መወሰኛ ምክር ቤት ወይም ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ የመውሰድ ስልጣናቸውን ለማገድ የቀረበውን የውሳኔ ሀሳብ ውድቅ አድርጎታል። ይህ በሴኔቱ አባላት ዘንድ ከፍተኛ ክርክር ያስነሳው ውሳኔ ያለፈው በ49 ለ50 በሆነ በጣም በጠባብ የድምፅ ልዩነት ነው። የውሳኔ ሀሳቡ በሴናተር ክሪስተን ግሊብራንድ የቀረበ ሲሆን ዓላማውም የአሜሪካ ኮንግረስ ይፋዊ የጦርነት አዋጅ ሳያውጅ የአሜሪካ ጦር በኢራን ውስጥ የሚደረገውን ማንኛውም ወታደራዊ እንቅስቃሴ በአስቸኳይ እንዳይቆም ለማስገደድ ነበረ። ሆኖም ግን የቀረበው ጥያቄ በበቂ ድምፅ ውድቅ መደረጉ ተከትሎ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ቀጠና ላይ አስፈላጊ ሆኖ ሲያገኙት ወታደራዊ እርምጃ የመውሰድ ሙሉ ስልጣናቸው እንደተጠበቀ እንዲቆይ አድርጎታል። በድምፅ አሰጣጡ ወቅት በሁለቱም የፖለቲካ ፓርቲዎች በኩል የመከፋፈል ሁኔታዎች ታይተዋል። ከፕሬዝዳንት የሪፐብሊካን ፓርቲ ወገን 3 አባላት የትራምፕን ስልጣን ለመገደብ የቀረበው የውሳኔ ሀሳብ ደግፈው ሲመርጡ፣ በሌላ በኩል ደግሞ አንድ የዲሞክራቲክ ፓርቲ አባል የውሳኔ ሀሳቡን በመቃወም ድምፅ ሰጥተዋል። ይህ ውሳኔ አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ እንቅስቃሴና የጂኦፖለቲካ ውጥረት ይበልጥ እንደሚያሳርገው ይጠበቃል። በጋዛ ሰርጥ የሚንቀሳቀሰው የፍልስጤሙ ታጣቂ ቡድን ሐማስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡለትን የሰላም ቦርድ እቅድ በመቀበል በጋዛ ሙሉ በሙሉ ትጥቅ ለመፍታት መስማማቱን ይፋ አድርጓል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የሰላም ቦርዱ ከሐማስ እና ከሌሎች ታጣቂ ቡድኖች ጋር ሙሉ በሙሉ ትጥቅ የመፍታት ስምምነት ላይ መድረሳቸውን ይፋ አድርገዋል። አንድ ከፍተኛ የሐማስ ባለስልጣን ለቢቢሲ እንደተናገሩት ቡድኑ በቀረበው እቅድ መሰረት ትጥቅ ለመፍታት የተቀበለ ሲሆን ዝርዝር መግለጫም በቅርቡ እንደሚወጣ አስታውቀዋል። ሆኖም እስካሁን ከእስራኤል በኩል የተሰጠ ይፋዊ አስተያየት የለም። ፕሬዝዳንት ትራምፕ እንደገለጹት ትጥቅ የመፍታት ሂደቱ ሲጠናቀቅ የእስራኤል ጦር ከጋዛ ይወጣል። ይህ ስምምነት ጋዛ በመጨረሻ በአዲሱ የፍልስጤም አስተዳደር ለመመራት የምታደርገው ጉዞ የሚያፋጥን ወሳኝ እርምጃ መሆኑን ተናግረዋል። በአሜሪካ አነሳሽነት በተዘጋጀ የጋዛ ተኩስ ማቆም እቅድ ሁለተኛ ምዕራፍ ውስጥ የሐማስ ትጥቅ መፍታትና የጋዛን ዳግም የመገንባት ጉዳዮች ተካተዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ስምምነቱ ባለ 20 ነጥብ እቅድን ለመተግበር የተደረገ ታላቅ ታሪካዊ እርምጃ መሆኑን ጠቅሰው ሂደቱ ሲጠናቀቅ ዓለም አቀፍ የሰላም ማስከበር ኃይል ከአዲሱ የፍልስጤም ፖሊሲ ጋር በመተባበር የጋዛንና የአካባቢውን ሰላም ይጠብቃል ብለዋል። ፕሬዝዳንት ትራምፕ በንግግራቸው አሻማጋይ ለነበሩት ግብጽ፣ ኳታር እና ቱርክ ምስጋና አቅርበዋል። በተጨማሪም በሁለተኛው ምዕራፍ ላይ የሚያተኩረው የአሻማጋዮች ስብሰባ በካይሮ እንደሚካሄድ የግብጽ መገናኛ ብዙሃን ዘግበዋል። ሐማስ ለመስማማት የፈለገበት ዋና ምክንያቶች የእስራኤል ወታደራዊ ኃይል ከጋዛ ሙሉ በሙሉ የመውጣቱ ቅድመ ሁኔታ ከትጥቅ መፍታት ጋር የተያያዘ በመሆኑ ረጅም ጊዜ የወሰደውን ደም አፋሳሽ ግጭት በማስቆም የሰብአዊ እርዳታዎች ያለ ገደብ እንዲገቡና የመልሶ ግንባታው እንዲጀመር እድል ለመክፈት እንደ ግብጽ፣ ኳታር እና ቱርክ ያሉ አሻማጋይ ሀገራት ያቀረቡት የሰላም አማራጭና የዲፕሎማሲያዊ ጫና ውጤት በመሆኑ ነው።
ሐማስ ትጥቅ በመፍታቱ ለሌሎች አካላት የቦምብ ድብደባና የጦርነት ስጋት በመቆሙ የዜጎች ሕይወት ይተርፋል። የምግብ፣ የሕክምናና የነዳጅ አቅርቦቶች ያለ ገደብ የሚገቡ ሲሆን የወደሙ የመሰረተ ልማቶች፣ ሆስፒታሎችና መኖሪያ ቤቶች በዓለም አቀፍ ድጋፍ ዳግም ይገነባሉ። ጋዛ በአዲስ የፍልስጤም የሲቪል አስተዳደር እና ፖሊስ መመራት በመጀመሯ ማህበራዊና ኢኮኖሚያዊ ሕይወት ወደ ነበረበት ይመለሳል። ከጋዛ የሚመጣው የሮኬትና የድንበር ተሻጋሪ ጥቃቶች ስጋት ሙሉ በሙሉ ይቆማል። የእስራኤል ጦር ከጋዛ በመውጣቱ ምክንያት የሚደርስበት የወታደሮች ሕይወት መስዋዕትነትና የጦርነት ወጪ ይቀንሳል። የግጭቱ መስፋፋት ስጋት በመቀነሱ በጅቡቲ በቀይ ባህርና በመካከለኛው ምስራቅ አካባቢ ያለው ጂኦፖለቲካዊ ውጥረት ይረግባል። በዓለም አቀፍ የሰላም ማስከበር ኃይልና በአዲሱ የፍልስጤም ፖሊሲ ትብብር አማካኝነት በአካባቢው ዘላቂ ሰላምና ሕግ ለማስከበር መንገድ ይከፍታል። በግብጽ ሜዲትራኒያን የባህር ዳርቻ በሚገኝ ዳሚየታ ወደብ በተፈጸመ ያልተጠበቀ የድሮን ጥቃት በፈሳሽ ተፈጥሯዊ ጋዝ ማከማቻና መቀየሪያ መርከብ ላይ ከፍተኛ የእሳት አደጋ መከሰቱ ተገለጸ። ሮይተርስ እና የብሪታንያው የባህር ደህንነት ተቋም አምብሬየ እንደዘገቡት ከሆነ ጥቃቱ የተፈጸመው አሜሪካ መኖሪያ ባደረገው ኤንግሮስ ኢንፍራስትራክቸር ኩባንያ ንብረት በሆነችው ኤንግሮስ ዊንተር በተባለች ግዙፍ መርከብ ላይ ነው። በግምት 138,250 ሺህ ኩቢክ ሜትር ፈሳሽ ጋዝ የማከማቸት አቅም ያላት ኤንግሮስ ዊንተር መርከብ በቀኝ ጎኗ በኩል በድሮኑ የተመታች ሲሆን በደረሰው አደጋም ወዲያውኑ ከፍተኛ እሳት ተቀስቅሷል። መርከቧ የቴክኒክ የደህንነትና የንግድ እንቅስቃሴዎቿን የሚመሩት ሄሊንሰን ሺፕ ማኔጅመንት በተባለ ተቋም ነው። በመርከቧ ላይ የተቀሰቀሰው እሳት በአቅራቢያ በወደቡ ላይ ቆማ ወደ ነበረችው ጋስ ሎክሳሊን ወደ ተባለችው ሁለተኛ የጋዝ ጫኝ መርከብ መሸጋገሩና አደጋው የበለጠ እንዳከበደው ተገልጿል። ይህ በሜዲትራኒያን ባህር ላይ አካባቢ በተለይም በግብጽ ዋና የኤነርጂ ወደብ ላይ የተፈጸመው የድሮን ጥቃት በዓለም አቀፍ የባህር ላይ ንግድና በጋዛ አቅርቦት ደህንነት ላይ ከፍተኛ ስጋት የደቀነ ክስተት ሆኗል። ለጊዜው በጥቃቱ የደረሰው የሰው ሕይወት ጉዳት ወይም ጥቃቱን ማን እንደፈጸመው በይፋ የተገለጸ ነገር የለም። የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም እንደገለጹት ህገወጡ ህወሓት ወደ ትግራይ ክልል የሚላኩ የሰብአዊ እርዳታዎችን ለራሱ የፖለቲካ ጥቅም ሲል እያስተጓጎለ ይገኛል። ቡድኑ የሰብአዊ ድጋፍ ስርጭትን በተለያዩ የቀረጥ ስርዓቶች ውስጥ በማስገባት ለተረጂዎች በትክክል እንዳይደርስ ማድረጉንና ይህም የክልሉን ህዝብ ለከፍተኛ አደጋ ያጋለጠ ድርጊት መሆኑን አስረድተዋል። ዶክተር ኮሚሽነር ሽፈራው ቡድኑ ህዝቡ እንዲቸገር በማድረግና የተጎዳው ህዝብ ጮሆ እንዲነሳ በማድረግ የራሱን የፖለቲካ ትርፍ ለማካበት እየሰራ እንደሚገኝ ገልጸዋል። ይህም ባህሪው የእድሜ ልክ ተግባሩ እንደሆነ አክለው ጠቅሰዋል። ህገወጡ ቡድን በፕሪቶሪያ የሰላም ስምምነት የተገኘውን የመልካም ዕድል አጋጣሚ ወደ ጎን በመተው አሁን ከሻዕቢያ ጋር በማበርና የግብጽ ተላላኪ በመሆን የጦርነት ከበሮ እየደለቀ እንደሚገኝ ተገልጿል። በሰሜኑ ጦርነት ከደረሰው አሰቃቂ ውድመት በኋላ ህዝቡን ለመካስ ይልቅ የቡድኑ መሪዎች የክልሉን ውስን ሀብት ለጦርነት ዝግጅት እያዋሉ ይገኛሉ። በተጨማሪም ታዳጊዎች ወጣቶችን በግዳጅ ወደ ውትድርና እያስገቡ መሆኑ ተጠቅሷል። ቡድኑ ሰላማዊ የፖለቲካ ውይይቶችን እንደ ድክመት እንደሚቆጥርና ራሱ የሚፈጥረውን የህዝብ ስቃይ ለዓለም አቀፉ ማህበረሰብ በማሳየት ስልጣኑን ለማስጠበቅ እየተጠቀመበት እንደሚገኝ ኮሚሽነሩ አብራርተዋል። የሰብአዊ እርዳታ መስተጓጎል በህዝቡ ላይ ብዙ ችግሮች አምጥተዋል። በጦርነት ምክንያት ቀድሞውንም ከፍተኛ ኢኮኖሚ፣ የማህበራዊ ውድመት የደረሰበት የትግራይ ህዝብ መሰረታዊ የዕለት ጉርስና ሕክምና ያጣል። እርዳታን ለፖለቲካ ጥቅም መዋልና ቀረጥ በመጣል መከልከል በተለይም ህጻናት፣ እናቶችና አረጋውያን ለከፍተኛ አጣዳፊ የረሃብና የጤና አደጋ ያጋልጣል። በተጨማሪ ማህበረሰቡ በመንግስትና በክልሉ አስተዳደር ላይ ያለው እምነት እንዲሸረሸር በማድረግ ማህበራዊ ቀውሱን ያባብሰዋል። ዓለም አቀፍ የሰብአዊ መብትና የእርዳታ ድርጅቶች ድጋፍ ቀጥታ ለተረጂዎች መድረሱን የሚያረጋግጥ ገለልተኛ የመከታተያና የቁጥጥር ስልት መዘርጋት አለባቸው። በተጨማሪም እርዳታን ለፖለቲካ ዓላማ በሚጠቀሙ ወይም ስርጭቱን በሚያደናቅፉ አካላት ላይ ግልጽ የሆነ ዓለም አቀፍ ዲፕሎማሲያዊ ጫና ማሳደርና የባህሪ ለውጥ ካላመጡ ተጠያቂነትን ማስፈር ይኖርባቸዋል። ወጣቶችን ዳግም ወደ ጦርነት፣ የግዳጅ ውትድርና መመልመል የትምህርት፣ የስራና የፈጠራ ዕድላቸውን ሙሉ በሙሉ ያጨልመዋል። የሰሜኑ ጦርነት ካስከተለው ስነ-ልቦናዊ፣ አካላዊ ጉዳት ሳያገግሙ ዳግም ወደ ግጭት መግባት ወጣቱን ለተስፋ መቁረጥ፣ ለስደት፣ ለወደፊት ህይወት ዋስትና ማጣት ይዳርጋቸዋል። ይህም የትውልድ ክፍተትን ይፈጥራል። የፕሪቶሪያ የሰላም ስምምነት ነጥቦች በቁርጠኝነት መተግበሩን መቀጠል፣ የመልሶ ግንባታን፣ የልማት ስራዎችን ማፋጠን እንዲሁም በውይይትና በዲፕሎማሲያዊ መንገድ ችግሮችን ለመፍታት ትዕግስት ማሳየት አለበት። ሰላም ለአካባቢው ህልውና ወሳኝ መሆኑን በመገንዘብ ዳግም ወደ እርስ በርስ ጦርነት የሚገፋፋ አጀንዳዎችን፣ የግዳጅ ውትድርናዎችን በግልጽ መቃወም እንዲሁም ለሰላማዊ ንግግርና ውይይት ቅድሚያ እንዲሰጥ ጫና ማድረግ ይጠበቅበታል። የሀገርን ውስጣዊ ልዩነት መነሻ በማድረግ ከውጭ ጠላቶች ወይም ጂኦፖለቲካዊ ፍላጎት ካላቸው አካላት ጋር ማበር የሀገሪቱን ሉዓላዊነትና የድንበር ደህንነት ከፍተኛ አደጋ ላይ ይጥላል። ይህም አሰራር ኢትዮጵያ በምስራቅ አፍሪካ ያላትን ቀጠናዊ ተጽዕኖ የሚቀንስ ከመሆኑ በላይ ውጭ ሀገራት የራሳቸውን አጀንዳ በሀገሪቱ ላይ እንዳያስፈጽሙ በር የሚከፍት አደገኛ አካሄድ ነው።
ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ